አውጣ መጽሐፉ በእኔ በቃ አውጣ እኮ መጽሐፉ መጽሐፍ ቅዱስ አውጥቼ እኮ ነው እኮ ክፈተው። አውጥቻለሁ፣ እያነበብኩልህ ነው። ትልቁ ላይ ነው ክፈትና እነሱ እንዲያዩት ነው። ወሬውን ያንተን ተወና የኔንም እንተወና መጽሐፉ ይናገር። ኢየሱስ ትክክለኛ ሃይማኖት ክርስትና ሃይማኖት ነው ብሏል እያልክ ነው። አሁን ከፍተህ ማሳየት ብቻ ወሬውን ተው። እኔም ትቻለሁ። አንተ መስማት የምትፈልገውን ብቻ ነው መስማት የምትፈልገው። ለጥያቄ መልስ ነው እየፈለግክ ያለው። አንተ ደግሞ ያልተጠየቅከውን ላውራ እያልክ ነው። ይሄ ደግሞ ያስኬድም። እንደ ትልቅ ሰው አይደለህ እንደ አባ ዮሐንስ። ምን ነው የተጠየቅከውን ትኩረት አድርገን እንድትመልስ እኮ ነው ውይይት ማለት እኮ ይሄ ነው። አይ እኔ የምፈልገውን ዝም ብዬ መጽሐፉን ሄጄ ላንብብልህ፣ ይሄ አያስኬድም። እሱ ቸርች ነው የሚያስኬደው። ቤተክርስቲያን ከፍታቸው ልጆች አሏቸው ቁጭ ብላ ያዳምጣሉ፣ ምንም ጥያቄ አይጠየቁም። እነሱን መጽሐፉን አንብቡላቸው። እኛ ጋር ግን ለጥያቄው መልስ ነው የምንፈልገው። መቃብሩን ሐዋርያ ምስክር አለ። አሁን ችግር እዚህ ጋር ምን መሰለህ አንተ በቃ እናንተ በቃ ወርድ በወርድ ነው አይደል የምትፈልጉት? ወርድ ችግሬን በኋላ ትነግረኛለህ። ችግር የለውም ችግራችንን። አሁን ጥያቄው ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይ? ይሄ ድንቅ ስራ እኮ የክርስትና መሰረት ነው። ይህን መሰረት ካልተመለሰህን ክርስትና ሐሰት መሆኑን በዚህ ትረዳለህ ማለት ነው። የጌታ ልጅ ምክንያቱም ጳውሎስ ምን ብሏል? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው፣ ውሸት ነው ብሏል። ይቅርታ እስኪ አንድ ድገምልን፣ ሀሳብ ድገምልን። ኢየሱስ ክርስቶስ የማዳንን ስልጣን በመደረግ ያገኘው ስልጣን ነው አይደለም ማዳን የሚለውን ወይንስ ማንም ሳያደርገው በራሱ ነው ሊያድን የመጣ ሰዎች እኛው ነው ለዚህ ለመዳን ፈቃደኛ ነው የመጣ አይደለም። በመደረግ ያገኘ ስልጣን ነው። መድኃኒት አድርጎ የላከው አምላክ ነው። ለዛ ነገር ደግሞ አምላክ ነው ወይ አይደለም? ነቢያቶች ናቸው ወይ አይደለም? ኢየሱስ ነው ወይ አይደለም? ታዲያ ማን ነው? አማኝ ያልሆኑ ሰዎች ያወጡት ስም ነው አልከን። ክርስቲያን የሚለውን ስም አይደለም። እንደሱ አይደለም። መጀመሪያ ኮንቴክስቴን ለመረዳት ሞከር። ለማለት የፈለኩት በመጀመሪያ በዮሐንስ ወንጌል ላይ በእኔ እመኑ በአባቴ እመኑ እያለ በተደጋጋሚ የገለጸባቸው ክፍሎች አሉ። በእርሱ ስናምን ማለት እሱ አይደለም ጥያቄያችን እኮ ወገናችን። ክርስቲያን የሚለውን ልመጣልህ ነው ወንድሜ፣ አንድ ጊዜ ልመጣልህ ነው። ኢየሱስ ክርስቶስ ተብሎ መጽሐፍ ቅዱስ ላይ ተጠቅሷል። ይህ አማኑኤል የተባለው ጌታ የተባለው ኢየሱስ ክርስቶስ ተብሎ ተጠቅሷል። ስለዚህ በእኔ እመኑ እንደማለቱ በእርሱ ስናምን የእርሱ ተከታይ እንሆናለን ማለት ነው። የእርሱ ተከታይ ስንሆን ሌሎች ሰዎች ስለኛ ምን አሉ? የክርስቶስ ተከታዮች ሲሉ ክርስቲያኖች አሉን። እሱ ደግሞ ምን ብሎናል? በእኔ እመኑ። በእሱ ስናምን ምን ሆንን ማለት ነው? ክርስቲያኖች ሆንን ማለት ነው። ማነው ክርስቲያን የሚለውን ስም ያወጣው ነው ጥያቄ። በመጀመሪያ ደረጃ በእኔ እመኑ ሲለን የመጀመሪያው ትእዛዝ ከኢየሱስ ክርስቶስ ነው የሚጀምረው። ማነው ክርስቲያን? የመጀመሪያው ትእዛዝ ምንድን? በእኔ እመኑ ሲለን ሄሎ እሺ መልካም። የተናገሩት የአንጾኪያ ሰዎች ናቸው የተናገሩት። ነገር ግን እኛ ክርስቲያን የሆነው እነሱ ሲናገሩት ግን ጻት አይደለም። ክርስቲያን ብሎ የሰየመ የአንጾኪያ ከሃዲያኖች ናቸው ወይንስ አምላክ ወይንም ነቢያት ወይንም ኢየሱስ ናቸው? መለስ አይደለም። የሰየሙን እነሱ አይደለም፣ የጠሩን ናቸው። መጥራትና መሰየም ይለያያል። ይኸውልህ እኛ በክርስቶስ ስናምን በእኔ እመኑ ባለው መሰረት ማነው? እሺ ክርስቲያን ብሎ የሰየመህ እሺ ማን ነው? አንድ ጊዜ ጥሩ የሰየመህ እሺ ማን ነው? ክርስቲያን ብሎ የሰየመህ ማን ነው? አንድ ጊዜ ጤናማ የሆነ ውይይት አንድ ጊዜ ቆይሻ አዳምጠኛ እንዲ ልክ አንተ ስትናገር ምንም አንድ ጊዜ አዳምጠኝ፣ ኢንተራፕት አታድርገኝ። አሁን አንተ የምትናገረውን እመልሳለሁ። ነገር ግን እኔ ስመልስ ኢንተራፕት አታድርገኝ። በቃ ስህተትን ከተናገርኩ ሲጨርስ ቢያንስ ይኸውልህ ጥያቄውን መልስና ኢንተራፕት አታድርገኝ። እሺ ይሄንን ይዘን በቃ ቀጥላለሁ። ኢንተራፕት አከሌ ነው በልና ከዚያ በኋላ ተብራራላችሁ። ማን ነው ክርስቲያን ብሎ የሰየመው? የጠሩን የአንጾኪያ ሰዎች ናቸው። ነገር ግን በስሙ እንድናምን በእርሱ እንድናምን ያደረገን ግን ራሱ ያዘዘን ክርስቶስ ነው፣ ኢየሱስ ነው። ኢየሱስ ክርስቶስ ክርስቲያኖች ብሎ ጠርቷቸዋል። ጥሩ ይኸውልህ እሱ ምን ብሏል መሰለህ? በሐዋርያት ስራ ላይ እናንተን የሚያሳድድ እርሱን እንደማሳደድ ማለት እኛ ክርስቲያን ተብለናል አይደለ? ጳውሎስ በደማስቆ አዳምጠኝ፣ ቆይ ልነግርህ ነው እንዳዳምጥ ብሏል። ኢየሱስ ካልክ ወደ ምዕራፍና ወደ ቁጥር እንድንሄድ ነው። ኢየሱስ ክርስቲያኖች ናችሁ ብሎ ሰይሟቸዋል ወይ? በስሙ እንድናምን አዞናል አልኩ። ስሙ ማን ነው ስትል ክርስቶስ ነው። ስለዚህ ስናምን ክርስቲያን እንሆናለን ማለት ነው። አልጠየቅኩህም። ኢየሱስ ክርስቶስ ክርስቲያኖች ብሎ ሰይሟቸዋል ወይ? ወይ ክርስትና ሃይማኖትን ተከተሉ ብሎ ተናግሯል ወይ? ትእዛዝ ሰጥቶናል። ትእዛዝ የሰጠን ደግሞ
ክርስቲያን ማለት የክርስቶስ ተከታይ እንደመሆኑ መጠን ትእዛዝ ሰጥቶናል። ክርስቲያን የስሙ አማኝ እንድንሆን ማለት ነው። አሁን እሱ ክርስቲያን ሆኑ ሳይሆን የሚለው በእኔ መኑ ነው ሊል የሚችለው። አይዋ በእኔ መኑ ብሏል እንጂ ክርስቲያን ሆኖ አላለም አይደለ? በሱ ማመን ማለት ነው። ወደ እሱ እንመጣለን። ነገር ግን ኢየሱስ ክርስቶስ ክርስቲያን ሆኖ አላለም የሚለውን ጨርስ መጀመሪያ። በሱ ማመን ማለት ምን ማለት ነው? በሱ ማመን ማለት እኮ ክርስቲያን መሆን ማለት ነው። አንተ በእርሱ እንደማታምን ሁሉ ገና አሳያለሁ። ግን ጥያቄው ክርስትና ሃይማኖትን ተከተሉ ወይንም ክርስቲያን ሆኑ ብሏል ወይ ነው? በእርሱ ማመን እንድናምን ተጽፏል። ኢንሾርት ማለት ነው እየነገርኩ ያለው። በእርሱ ታምናለህ አታምንም? ኢየሱስ ክርስቶስ በግለሰቡ በኢየሱስ ታምናለህ አታምንም ብለህ አዎ አምናለሁኝ ትለኛለህ። እሱ አይደለም ጥያቄ፣ ስለ ሃይማኖት ነው ጥያቄ። ኢየሱስ ክርስቶስ ሃይማኖትን ደንግጎ ሄዷል ወይ? ክርስትና ሃይማኖትን ተከተሉ ወይንም ደግሞ ክርስቲያን ሆኑ ብሎ አዟል ወይ ነው ጥያቄ። ሃይማኖት እኮ እርሱ ነው ወንድሜ። እኛ እኮ የምናምነው እኮ ሌላ የተለየ ነገር እኮ ሃይማኖት እሱ ነው፣ ራሱ ክርስቶስ ነው የሚታመነው ማለት ነው። እሺ ኢየሱስ የሚታመነው እሱ ስለሆነ ሊደነግግልህ አይችልም። ኦኬ ስለዚህ አልደነገገም። እሱ ክርስቲያን ሆኖ አላለም። አንድ ጊዜ አዳምጠኝ። እያዳመጥኩህ ነው፣ እንዳላዳመጥኩህ አታድርገኝ። እሺ አልናገር። አንተ እኮ የምትፈልገው ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ወይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሏል ወይ ክርስቲያን ሆኖ ብሎ አዟል ወይ? ልክ እንደዚህ አሁን እኛ ለምሳሌ አላህ በቁርአን ላይ ትክክለኛው ሃይማኖት እስልምና ሃይማኖት ነው ብሎ ይነግረናል። ልክ እንዲሁ ሙስሊሞች ሳትሆኑ እንዳትሞቱ እያለ ይናገረናል። ነቢያቶችም ሙስሊሞች ሆኑ ሲሉ እናያለን። ልክ ይሄ ጥያቄ መጽሐፍ ቅዱስ ላይ መልስ አለው ወይ? አንድ ቦታ ላይ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ እንዳላለ ቀደም በብሉይ ኪዳን በነቢያቶች እሱን አምናሃል። አይሻ አዲስ ኪዳን ላይ ነው አልከኝ። ወደ አዲስ ኪዳን ስንመጣ አሁንም ደግሞ ኢየሱስ ክርስቶስ ክርስትና ሃይማኖት ትክክለኛው ሃይማኖት ነው ብሏል ወይ? አንድ ወይንም ክርስትና ሃይማኖትን ተከተሉ ብሏል ወይ? አይ እሺ አሁን ኢንተራፕት እንዳታደርገኝ እኔ ነኝ መልሰው። ሃይማኖት ራሱ ክርስቶስ ኢየሱስ ነው። ሃይማኖት እሱ ስለሆነ ስሙም ኢየሱስ ክርስቶስ ተብሎ ተጠቅሷል። ስለዚህ በእርሱ ስናምን ክርስቶስ የተባለው በስሙ በእርሱ ስናምን አንዴ ቆይ ሀሳቤን ስጨርስ ነው ጥያቄ ማስረጃ እያሳየህና ትልቁ ላይ በእርሱ ኢየሱስ ክርስቶስ ተብሏል። ሃይማኖት ነው ኢየሱስ ራሱ ሃይማኖት ነው ላልከው አሳየን። ይሄን ጥቅሴቱ ጋር አገኘው ክፈት ትልቁ ላይ ነው በማስረጃ እያሳየህ እንድትሄድ ያለው ቆይ አዳምጠኝ። መጀመሪያ እንደሱ አይደለም። መጀመሪያ ቆይ ሀሳቤን ትነግረኝ፣ ከዛ በኋላ እንቀጥላለን። አሳየን። ኢየሱስ ራሱ ሃይማኖት ነው የሚለውን ቃል አሳየን እኮ አሳይሃለሁ። አሳይ። ለምን ነው የማታዳምጠኝ ታዲያ? ቆይ አዳምጠህ ስትጨርስ እኮ ነው። አሁን ያን የቅድሙን ሰው እንዴት ስታዳምጥ ስለነበረ ሰምቻለሁ። ለተናገርከው ማስረጃ ሳይ ብቻ ነው የተባልከው አባ ዮሐንስ። አሁን ክፈትና አሳየን። ኢየሱስ ራሱ ቆይ የመጀመሪያው ሃይማኖት ማለት ምን ማለት ነው ያልከውን አሁን አሳይ። ወደ ሌላ ጥያቄ አትሄድም። ኢየሱስ ራሱ ሃይማኖት ነው ብለህ ነው አይደለም? ሃይማኖት ማለት ምን ማለት ነው? ከፍተህ አሳይ። አትጠይቅም። አሁን ሃይማኖት አትሳይ። ይኸውልህ አዳምጠኝ። ሃይማኖት ማለት በአንድ እግዚአብሔር ወይንም ደግሞ በአንዱ ፈጣሪ ማመን ማለት ነው። አሁን ተውና ወሬውን ማስረጃ አሳይና። እሺ በእኔ መኑ የሚለውን አሳይሃለሁ። አሁን በዮሐንስ ወንጌል ላይ አልጠየቅኩህም። ኢየሱስ ራሱ ሃይማኖት ነው የሚለውን ቃል የቱ ጋር ያገኘው? ይኸውልህ ሃይማኖት ነው የሚለው እርሱ በእኔ እመኑ ብሏል። በእኔ እመኑ ካለ ሃይማኖት ነው እሱ ማለት ነው። በእኔ እመኑ በአባቴም እመኑ ይላል። ያ ማለት ሃይማኖት ነው እሱ ማለት ነው። በእኔ እመኑ ካለ ሃይማኖት ነው እሱ፣ የሚታመነው እሱ ነው። አይ እንደሱ አልጠየቅንም። በእኔ እመኑ ካለ እኮ እሱ ሃይማኖት ነው። አዳምጥ። ኢየሱስ ራሱ ሃይማኖት ነው የሚል ቃል የለም መጽሐፍ ቅዱስ ላይ። አንድ ሌላ ነገር ልድገምልህ። ይኸውልህ በእኔ እመኑ ካለ እኛ እኮ የምናምነው እሱን ነው እንጂ ቆይ አንዴ መጽሐፍ ቅዱስ ላይ በነቢያቱም እመኑ በእግዚአብሔርም እመኑ ይላል። እመኑ ስለተባለ እነዚያ ሃይማኖት ናቸው ነቢያቶች ማለት አይደለም። በአንድ ነገር እመኑ ብሎ ሊያዝ ይችላል አምላክ። በመጽሐፍ እመኑ ሊል ይችላል። በሆነ ግለሰብ አንስቶ በዚህ በሰው እመኑ ሊል ይችላል። ያ ነገር ሃይማኖት ነው ማለት አይደለም። ገብቶሃል አይደል? በኢየሱስ ማመን ማለት ምን ማለት ነው ወደሚለው እንመጣለን። እሱ ቀጣይ። አሁን ግን ኢየሱስ ክርስቶስ ክርስትና ሃይማኖት ትክክለኛው ሃይማኖት ነው ተከተሉት ብሎ አዟል ወይ ነው ጥያቄ። አዎ ካልክ አሁን ምንም ወሬ አንፈልግም። ጥቅሱን ወጣ አድርገህ እንድታሳይ ነው። ያላ ኢየሱስ ክርስቶስ ትክክለኛው ሃይማኖት ክርስትና ሃይማኖት ነው ብሎ ተናግሯል። ይኸውልህ ሳይሆን ብሏል ወይ? እሺ ይኸውልህ አሁን ቆይ ልንገርህ። በቃ አሁን ይኸውልህ አንተ የምትፈልገውን ሳይሆን እኔ የምነግርህ የኔንም ሐሳብ አይደለም የምነግርህ የመጽሐፍ ቅዱስን ሐሳብ ብቻ ነው የምነግርህ። የኔን ለራሱ አይደለም እየነገርኩህ ያንተንም ወንድሜ አንተንም አይደለም መልሰው የኔንም አይደለም የመጽሐፍ ቅዱስን ሐሳብ ነው መልስልህ። አንተ የምትጠይቀውን አልመለስም ብያለሁ እኮ ሰውዬ። እኔ መጽሐፍህን እንድታነብልኝ አይደለም እኮ እየጠየኩኝ ያለሁት። አይደለም የምመልስልህ ስልህ
አዳምጠኝ። የጥያቄህን መልስ አንተ እንደምትፈልገው ሳይሆን መጽሐፍ ቅዱስ እንደሚያዘው ነው የምመልስልህ ነው። ወደ መጽሐፍ ቅዱስ እየጠየኩኝ ያለሁት የአንተ እምነት ማስረጃ የለውም መጽሐፍ ቅዱስ ላይ ብዬ እየሞገትኩ ነው። ወደ መጽሐፉ አትሽሽ። እኔ ደግሞ እኮ የነገርኩህ በዮሐንስ ወንጌል በእኔ ወንድም ያዳምጠኝ፣ በእኔ እመኑ ካለ የሚታመነው እሱ ነው። ስለዚህ ሃይማኖት ነው እያልኩ ነው። በቃ ዛሬ ጥያቄ እሱ አይደለም። ኢየሱስ ክርስቶስ ትክክለኛው ሃይማኖት ክርስትና ሃይማኖት ነው ብሎ አስተምሯል ወይ? እርሱ እኮ ነው የሚታመነው እንዴ? እርሱ እየታመነ ምንድነው? እኔ እውነት ነኝ ብሏል። ኦኬ እሱ ውሸት ነው አላልኩም። እውነትን መንገድን እሱ አይደለም ጥያቄው። ወደ እሱን አትሸሽ፣ አያስኬድም። እሱ ኢየሱስ ክርስቶስ ትክክለኛው ሃይማኖት እንዴት አይሄድም? ሃይማኖት ነው ብሎ አስተምሯል። ትክክለኛው እምነት አልከኝ አይደል እንዴ? ትክክለኛ ሃይማኖት ክርስትና ሃይማኖት ነው አስተምሯል። የሚታመነው እሱ ነው። እርሱም ደግሞ እውነትም መንገድም ህይወትም እኔ ነኝ፣ በእኔ የሚያምን የዘላለም ህይወት አለው ብሎ ተናግሯል። ስለዚህ እሱን አልጠየቀውም። ከዚህ የበለጠ በቃሽ። እሺ ክርስቲያኖች ተብለው የተጠሩት አንተ መስማት የምትፈልገውን ብቻ ነው መስማት የምትፈልገው። ለጥያቄ መልስ ነው እየፈለኩ ያለሁት። አንተ ደግሞ ያልተጠየቀውን ላውራ እያልክ ነው። ይሄ ደግሞ ያስኬድም። እንደስ ትልቅ ሰው አይደለህ እንደ አባ ዮሐንስ። ምን ነው የተጠየቀውን ትኩረት አድርገህ እንድትመልስ እኮ ነው። ውይይት ማለት እኮ ይሄ ነው። አይ እኔ የምፈልገውን ዝም ብዬ መጽሐፉን ሂጅ ላንብብልህ፣ ይሄ አያስኬድም። እሱ ቸርች ነው የሚያስኬደው። ቤተክርስቲያን ከፍታቸው ልጆች አሏቸው፣ ቁጭ ብላ ያዳምጣሉ። ምንም ጥያቄ አይጠይቁም። እነሱን መጽሐፉን አንብቡላቸው። እኛ ጋር ግን ለጥያቄው መልስ ነው የምንፈልገው። ገብቶታል? በቂ መልስ ነው እየመለሱ ያሉት። አይ ቲንክ ማንበብና መጻፍ የሚችል ሰው ነው እዚህ ቤት የገባው። ስለዚህ በትክክል እየሰሙኝ ነው። ምን የመለስከ ነገር የለም። አንድ ቦታ እየሰሙኝ ነው። እኔ ዋናው ነገር እዚህ ላሉት ሰዎች ነው እና እንዴ ኢየሱስ ክርስቶስ ያየትን ቦታ ላይ ክርስትና ሃይማኖትን ተከተሉ አላለም ብሏል ካልክ ያው እየሰሙህ ነው። አውጣና ማሳየት ብቻ ወሬ አይደለም። ክፈተዋ መጽሐፍ ክፈት። ያው ለነሱ በዮሐንስ ማድረግ የፈለከው 14:6 ላይ ክፈተውና ኢየሱስ ክርስቶስ ትክክለኛው ሃይማኖት ክርስትና ሃይማኖት ነው ያለበትን አሳየን። ክፈት። አዳምጠኝ። አሁን አንተ ኢንተራፕት አታርገኝ። በዮሐንስ 14:6 እኔ መንገድና እውነት ህይወት ነኝ። አውጣ መጽሐፉ በእኔ አውጣ መጽሐፍ ቅዱስ አውጥቼ እኮ ነው እኮ ክፈተው። እያነበብኩልህ ነው። ትልቁ ላይ ነው። ክፈትና እነሱ እንዲያዩት ነው። ወሬውን ያንተን ተወና የኔንም እንተወና መጽሐፉ ይናገር። ኢየሱስ ትክክለኛ ሃይማኖት ክርስትና ሃይማኖት ነው ብሏል እያልክ ነው። አሁን ከፍተህ ማሳየት ብቻ። ወሬውን ተወው። እኔም ትቼዋለሁ። አደርጋለሁ። ቆይ አዳምጠኝ። ዮሐንስ 14:6 ላይ እንዲህ ይላል። ክፈት አንተ እባክህ ክፈት። ያላ እነሱ ማየት ፈልጋለሁ እያሉ ነው። አይታየም? ኮሜንት ላይ ወደ እነሱ አይደል ትኩረት ማድረግ የፈለግከው? ያው አሳየን እያሉ ነው። ክፈትና አሳያቸው። ወሬውን ተወው። እያነበብኩ ነው። መስማት አይቻልም እንዴ? የሚሰሙ ናቸው። አይ ቲንክ ስለዚህ እያነበብኩ ናቸው። ያለሁበት ቦታ አይመችም። ላነብልህ ነው የምችለው። ማንበብ ፈልገው ነው። ክፈትና አሳያቸው። መክፈት ትችላለህ። እሺ ስለዚህ እኔ እያነበብኩልህ እኮ ነው። ወይ አንብብላቸው። እኔ ቁጥሩ ምዕራፍና ቁጥሩ ልንገርህ። አንተ ከፍታ አሳያለህ። መክፈት ትችላለህ። ከ1000 በላይ ፎሎ ስላለህ ያለሁበት ቦታ ለቪዲዮ አይመችም። አዳምጠኝ። ማንበብ ነው የምችለው አሁን፣ ምክንያቱም ለቪዲዮ አይመችም። አዳምጠኝ። ችግር የለም። እነሱ ማየት እንፈልጋለን እንይ እያሉ ነው። ምን ትላለህ? ያለሁበት ቦታ ሐሰን መሰለኝ ስምህ፣ ይቅርታ። ያለሁበት ቦታ ለቪዲዮ አይመችም። ማንበብ ነው የምችለው። ላንብብልህ። ቆይ የሚያወጡልህ ልጆች እናስገባላለን። ችግር የለም። እሺ አባ ዮሐንስ ማን ነው የሚያወጣለት? መጽሐፍ የያዘ ሰው አለ። ኢየሱስ ክርስቶስ ትክክለኛው ሃይማኖት ክርስትና ሃይማኖት ነው ያለበትን። እንደሱ አይደለም። ማኒፕሌት አታርግ። እንደሱ አላልኩም። እሺ እንደሱ አላልኩም። አንተ ነህ እስካሁን እያልክ ያለው። እኔ እንደሱ አላልኩም ያልኩት። አዳምጠኝ። ያውና ያወጣልህ አይደለም ታደርግና ሊከፍትልህ ሃይማኖት ትክክለኛው ሃይማኖት እሱ ነው ብለሃል። እኔና አውቅ ወደ እነሱ ትኩረት አድርገህ ለእነሱ ምናምን ስትል ነበረ። አሁን ሊያወጣልህ ነው። አሁን አሳየውና ኢየሱስ ክርስቶስ ትክክለኛው ሃይማኖት ክርስትና ሃይማኖት ነው ያለበትን ንገረው። ምዕራፍና ቁጥር ያወጣልህ። አሁን ወጥቷል። ያው መጽሐፍ አምጥቶ አሁን በቃ አንተ የምትናገረውን ያምናሉ ማለት ነው። አሁን እንደዚህ የምትናገራቸውን ሰዎች የለህም ማስረጃ ማለት ነው። እኔን እየሰማ አይደለም ማለት ነው። እናመሰግናለን። ክርስትና ውሸት ነው አይደለም። እኔ የምናገረውን አንተ እየሰማኸኝ አይደለም እንዴ? ማስረጃ ያውና ከፍቶልሃል መጽሐፍ። በቃ ጨረስክ። እንደዚህ ነው እኔ የምናገረውን አሁን ነፋ አልሰሙም። ና ወደ ግራ ወደ ቀኝ የለም። መጽሐፍ ስላልያዝኩ ነው ማውጣት ስለማይመቸኝ ነው ብለሃል። ያው የሚያመጣ ሰው ገብቷል። አሁን ምዕራፍ አለሁኝ አለው። በመጀመሪያ ደረጃ በቃ ነው ያውጣ ምዕራፍ ነው ብቻ። እሺ ሐሰን አዳምጠኛ እንዴ። በሐሳቡ ዙሪያ ላይ ተናገርኩትን እደግመዋለሁ። ኢየሱስ ክርስቶስ በእኔ እመኑ በአባቴ ቆይ አዳምጠኝ። አይደለም ኢንተራፕት አታድርገኝ። ይታዘቡሃል። እግዚአብሔር ነው የምልህ። እዚህ ያሉ ሰዎች ይታዘቡሃል አላለም ጭራሽ። ክርስቲያን አለ የሚሰማውን ስማ። እሱን አውጣውና ይሄ እንደዚህ ይሰማል። ያወራህ ነው
መጽሐፍ ስላልያዝኩ ነው አለ። እሺ እናስገባለህ። መጽሐፍ የያዘ ሰው ገባ። ልክ ሲመጣ ጊዜ በቃ ምዕራፉን አልናገርም። ምክንያቱም የሚናገረው የለም መጽሐፉ ላይ በእኔ መኑ ብሏልና ኢየሱስ ብሎ በዚያ ላይ ተሽከርክሮ የራሱን ፍልስፍና ሊነግረህ ነው። አያስብም። እንደዛ እዚህ ቤት ቁጭ በሚያዳምጡ ሰዎች ሊኖሩ ይችላሉ። እንደዛ አይደለም። ይህ ቀላል አይደለም። ሃይማኖት ኢየሱስ ክርስቶስ ክርስትናን ሃይማኖት ደንግጓል ካልክ፣ ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሏል ካልክ ማስረጃ ማሳየት። እሺ ይሄን ከላይ ገብቷል መሰለኝ። ክርስቲያን ሰላም፣ እንዴት ነው? የብሳን ይሰማል? አሎ يبسان ما تسمع كلامي؟ ሰው ሲሆን ነው እሱ አምላክ የሚኖረው። እሱን ያልጠይቅ ጠይቅ። اشتغلت من እንትን ቢስሚላህ ያ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ያለውን ለምሳሌ ነብዩ መሐመድን የላከው ኢየሱስ ነው ምናምን ብለው ተከራክረውኝ ነው እኔ ከሄድኩ አጽናኙ ይመጣላችኋል የሚለው ነው ማለት ነው። እንደዛ ከሆነ እሱ ነው የላከው እሱ ነው አምላክ ማለት ነው ብሎ ጠየቀኝ አንድ ጓደኛዬ ማለት ነው። لا ስለላከ አምላክ ሊባል አይችልም። አንደኛ እሱ ነው። ምክንያቱም ነብያቶች ይልካሉ፣ ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም እነ ሙዓዝ ብን ጀበልን እኮ ልከዋቸዋል። بعث رسول الله صلى الله عليه وسلم ሙዓዝን الى اليمن ሙዓዝን ልከውታል መልእክተኛ አድርገው። አንደኛ ነው። ሁለተኛ እዛ ላይ ኢየሱስ ክርስቶስ እንዴት ነው የሚልከው ብለን ስናይ ወረድ ብሎ እዛው ላይ እኔ አብን ለምናለሁኝ እንዲልከው ብሎ ተናግሯል። አያ አይደለ? አብን ለምኖ ነው የሚያስልከው። አብን እለምናለሁ ብሎ ተናግሯል። ለምኖ የሚያስልክ ነው ኢየሱስ ክርስቶስ። ዱዓ ያደርጋል፣ ጸሎት ያደርጋል። አምላኩ ቀጣይ ሌላ ነብይ እንዲልክ፣ ከዛ በኋላ አምላክ ደግሞ ይልካል ማለት ነው። ገብቷል? አዎ ግልጽ ነው። ግን ግልጽ ለማድረግ ያክል ለነሱ አሁን የላከ ለምሳሌ እሱ ሊልከው ይችላል የሚለው ያስኬዳል። እሱ አምላክ ነው ማለት ነው። እንደዛ ከሆነ ነው አይደለም? እስኪ አብራራለን። ልጁም አብሮ ስላለ እያዳመጠ ስለሆነ ራሱ እንደመጽሐፉ አምላክ አለው ኢየሱስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል። እዛው ዮሐንስ ላይ አምላክ አለው እያለ ዮሐንስ እያስተማረ እንዴት ነው መልሶ አምላክ ነው ሊል የሚችለው? አላለም በፍጹም። ነገር ግን ምንድነው ወረድ ብሎ እንዴት ነው የሚልከው ሲባል ጊዜ አብን እለምናለሁ ብሎ ተናገረ። ገባ? ለምኖ ነው የሚያስልከው። ለምኖ እንደሚያስልክ ነው። ይውታ እኔ ሆነ ካላከኝና ቀጣይ ከኔ በኋላ የሚመጣ ሌላ ሰው ቆይ ልክላቸዋለሁኝ ብዬ በእኔ ምትክ ሌላ ሰው እንደሚተካ ሂጄ ተናገርኩኝ። ከዛ በኋላ ሂጄ እኔን የላከኝን አካል ለመንኩት። እባክህ በእኔ ምትክ ሌላ ሰው ላክላቸው ብዬ ጸለይኩና ለመንኩኝ። ስለዚህ እንዴት ነው እልክላቸዋለሁ ስል ጊዜ ለምኜ የማስልክ ነኝ ማለት ነው። ስለዚህ ኢየሱስ ክርስቶስም ወረድ ብሎ አብን እለምንላቸዋለሁኝ ሌላ አጽናኝ እንዲልክላቸው ብሎ ተናገረ። እለምናለሁ ብሎ አምላክ ይለምናል እንዴ? አምላክ ቢሆን ኢየሱስ ክርስቶስ መለሰልኝ። አምላክ ይለምናል ሌላ ለመላክ አይለምንም። አምላክማ ማንን ይለምናል? ስለዚህ ኢየሱስ ክርስቶስ እለምናለሁ ብሎ ተናገረ። ለምኖ የሚያስልክ አምላክ አለ እንዴ? ጀማ የለም እኮ አምላክ አላህ ሱብሓነሁ ወተዓላ ሲልክ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። እኔ ከመላእክትም ከሰዎችም መልእክተኛን ራሴ እመርጣለሁኝ እልካቸዋለሁም ማለት ያው አምላክ አላህ ማንንም አይጠይቅም ለመላክ ቀጥታ ራሱ ነው የሚልካቸው። ኢየሱስ ግን ምን አለ? እኔ አብን እለምናለሁኝ ሌላ አጽናኝ እንዲልክላቸው አለ። ስለዚህ አምላክ እንዳለው የሚገልጽ ጥቅስ ነው እንዳው እሺ ጥያቄ ያለ ካለ ይጠይቅ። ወአለይኩም ሰላም። ለዛ እኔ ወንጀለኛ ሆናለሁ። ቁርአን ተከፍቶ የሚያሾፉና የሚሳለቁ ከሆነ ድምፁን ዝቅ አድርገህ አንተ በራስህ የሚሰሙበትን አድርገህ አዳምጥ። ኦኬ። ሁለተኛ ጥያቄ ሰላት ሲሰግድ ሁለተኛ አታያቱ ላይ ረስቼ ከተነሳው ተመልሼ ማለት ነው ቁጭ ብዬ ማለት ነው አለብኝ? እንዴት ነው? ተነስተህና ሶስተኛውን ረካ ጀምረህ ከሆነ እንዳትመለስ፣ በዚያው ሶላትህ ቀጥል። መጨረሻ ላይ አታያቱን ከቀራህ በኋላ 2 ጊዜ ስጁድ ሰው ታደርጋለህ። ከዛ ተሰላምታለህ።
ኦኬ ሹክራን ቴንክ ዩ። አይሻ እሺ የጌታ ልጅ ወይ እሱ እንዴት ነው? እንዴት ነው? ጸጋና ሰላም ይብዛል። ለአንተም ክርስቶስ ጸጋና ሰላም ይብዛልህ። የክርስቶስ አምላክ ጸጋና ሰላሙ በሁላችን ላይ ይብዛ የአላህ ሱብሓነሁ ወተዓላ። እሺ ጥያቄ አለህ ወይንስ ጥያቄ ልትመልስ ነው የገባኸው? ምረጥ። ጥያቄ አለኝ። እሺ ጥያቄ ምንድን ነው? አሁን በእናንተ ቁርአን ላይ ማለት ነው አላህ ቁርአኑን ሲያወርድ አከፋፍሎ ነው ያወረደው ምናምን የሚላለና ከሱ ጋር ተውራትና እንጅልንም አውርዷል አይደል? አምላካችን አላህ ተውራትና እንጅልን አወረዳቸዋል። እና በዛን ወቅት እናንተ ነብይ ተውራትና እንጅልን ከሱ ከተቀበለ ዛሬ እናንተ የማትቀበሉበት ምክንያት ምንድን ነው? ኦኬ ተውራትና እንጅል ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሳይሆን የተሰጡት ለተውራት የተሰጠው ለሙሳ ወይንም ለሙሴ፣ እንጅል ደግሞ ለኢሳ ወይንም ለመሲሁ ነው የተሰጠው። እነዚያ መጽሐፍቶች በእነዚህ ነቢያት ላይ ማስረጃ ላሳየህ። ማስረጃ ፈልጋ ነው ላሳየህ። ችግር የለም ላሳየህ፣ ደስ ይለኛል። መልካም እሺ። ለኢሳ እንጅል እንደተሰጠ ላሳየህ። አንድ ኑረድን መክፈት ትችላለህ ቁርአን? እኔ ሌላ እንትን አለስኩም። ኑረድን አንድ ክፈትለት። ሱረቱል ሐዲድ የመጨረሻውን ገጽ አውጣለት። ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل የሚላ ሱረቱል ሐዲድ የመጨረሻውን ገጽ አውጣ። ሱረቱል ሐዲድ ከቀድ ሰሚ በላይ ያለው أسرف يا سورة الحديد ورثاج ورثاج أسرة ورلا تنش عندنا مالساو قاسيالك ورزي ولا قدرة سعيد أسو ما جرشوا قد زلاهيج ورثاج وردو ثم قفينا على آثارهم من ملولاي ولا تنش كف ወደዚህ ቀጥ አድርገው ካሜራ እንደሱ ቀጥ አድርገውና ትንሽ ወደ ላይ ከፍ አድርገው ለኢሳ እንጅልን እንደሰጠ ይነግረን። ያውና 10 ላይ 27 ላይ አንብበው። ድምፅን ከፍ አድርገህ አንብብለት። ኑረድን አንብበው። ከዚያም በድኳቸው ላይ መልእክተኞቻችን አስከታተል የመርየምን ልጅም ዒሳን አስከተልን እንጅልንም ሰጠነው ይላል። ይታያል። ጌታ ልጅ የመርየምን ልጅ ዒሳንም አስከተልን እንጅልንም ሰጠነው ይላል። ስለዚህ ለዒሳ ዓለይሂ ሰላም ለማርያም ልጅ እንጅል የሚባለው መጽሐፍ አላህ ሱብሓነሁ ወተዓላ እንደሰጠ ይገልጽልናል። እዚህ ጋር እሺ፣ አይ ሌላ ጥያቄ አለ እና እንጅል አሁን እንጅል የተሰጠው ለኢሳ ነው አይደለ? ስለዚህ አሁን የት ነው ያለው እንጅሉ? በዘመኑ ለነበሩ ሰዎች ዒሳ የነበሩ ሰዎች ነበሩ፣ ለእርሱ የተሰጡ ለእነዚያ መመሪያ ተደርጎ ተሰጥቷቸው ነበር። በጊዜው ተመርተውበት አላህን ተገዝተውበት አልፏል። አሁን ደግሞ ለመጨረሻው ዘመን ትውልድ አላህ ሱብሓነሁ ወተዓላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳና በዘመናቸው ቁርአንን ሰጣቸው። እስከ ዘመኑ ፍጻሜ ድረስ ለሚኖር ህዝብ ሁሉ መመሪያ ያደረገው ማለት ነው። እሺ ሚገርም በጣም እንደዛ ከሆነ ማለት ነው። ለኢሳ ተሰጠና አንዳንዶች ተጠቅመውበት አልፈዋል አልክ። እውነት ነው። የጌታ ሰው በጌታ ነህ አይደለ?
እሺ አዎ በጌታ ነኝ። እየቀጠለሽ እና ተጠቅሞ ያለፉ ሰዎች መጽሐፉን እንዴት አድርገው ነው ያለፉት? እነዚያ ተከትለውት መጽሐፉን የኢሳ ተከታዮች ሐዋርያቶች፣ የኢሳ ዓለይሂ ሰላም ተከታዮች መጽሐፉን ተከትለው አለፉ። እና ያኔ ሲከተሉት ለኢሳው እንጂሉ ተሰጥቶ ሲከተሉት ምን ብለው ነበር ኢሳን ሲከተሉ የነበሩት? አይዋ መልእክተኛ ነው ብለው ከአምላክ ዘንድ የተላከ መልእክተኛ ነው ብለው ያምኑ ነበር። እንጂሉ ላይ ነው የሚለው? ቁርአኑ ላይ ነው የሚለው? ምን ብለው ያምኑ እንደነበር አምላካችን አላህ ሱብሓነሁ ወተዓላ ገለጸልን። ምን ብለው እንደሚያምኑ ረበና አመና ቢማ አንዘልት ወተበዕና ረሱል አሉ፣ መልእክተኛውንም ተከተልን አሉ ይላል። ሐዋርያቶች ቃል በቃል ሐዋርያቶች ምን አሉ? መልእክተኛውን ተከትለናል አሉ። መልእክተኛ ብለው ተቀብለውት ነበር። እርሱ በእንጂሉ ነው በቁርአኑ? በቁርአን ላይ መጽሐፍ ቅዱስም ላይ ከፈለግ ካሳያለሁ። ኢየሱስ ክርስቶስ መልእክተኛ ነው ራሱም ተናግሯል። እኮ ኢየሱስ ክርስቶስ እኮ ከላይ እንደተላከ እኮ የታወቀ ነው። ብቻ ግን መልእክተኛም ነው ነቢይም ነው። አይዋ እሱ ነው ያለ ነው። ጌታ ሰው ጎበዝ። እኮ መልእክተኛ መሆኑን እኮ እኛ አንክድም። ግን ኢየሱስ ክርስቶስ ወደዚህ የተላከበት የአባቱን ፍቃድ ለመፈጸም ነው። እናም ሰው ሆነ፣ አምላክ ነው ግን ሰው ሆነ። ከዛን የአባቱን ፍቃድ ለመፈጸም ነው ወደዚች ምድር የመጣው። አምላክ ሰው ይሆናል? ለምን አይሆንም? እሺ አምላክ አይጥ ይሆናል? አምላክ አይጥ ይሆናል? ሰው ሆነ ያልኩ እኮ አይጥ ሆነ ያላልኩም። ምን ቢሆን ማለት ለምን አምላክ ለምሳሌ የፈለገው መሆን ይችላል አይደለ? ያንተን ሽንት መሆን ይችላል። የምትችለው ሽንትን ሆኖ ለምሳሌ መሆን ይችላል። እሱ እኮ ሰው የሆነበትም ምክንያት እኮ እኔን ለማዳን ነው ሰው የሆነው። መሆን ስለሚገባው ነው። ሽንቴን ሆኖ ለእኔ ቢወጣልኝ ለምሳሌ ይችላል ወይ? ሁሉም መሆን ይችላል ካልክ ማንኛውንም የፈለግኩትን ፍጥሩ እያነሳሁኝ ያን መሆን ይችላል ወይ ማለት ይችላለሁ ማለት ነው። ያስኬዳል እንደዚህ? ይሄ ለአምላክ ይገባዋል? አምላክ ሰው መሆን ይችላል ስትሉ ጊዜ አንድ ያልተረዳቸውን ነገር አለ። ዛቻለ አይደል? አምላክ ማለት ትርጉሙን አልተረዳቸውም ማለት ነው። የዛኔ አምላክ ማለት ትርጉሙ ምን ማለት ነው? የጌታ ልጅ እስኪ ንገረኝ። አምላክ ማለት የሚታየውንና የማይታየውን ያመጣ የፈጠረ የሁላችንም ፈጣሪ ማለት ነው። ይሄ ፈጣሪነቱን ይሄ ባህሪው ነው የሚገልጽ ነው። ነገር ግን ስለሱ ነው እየጠየቅኩኝ ያለሁት። አሁን የራሱ ባህሪ ያለው ለምሳሌ አይደለ? ከነዛ ባህሪያቶች ለምሳሌ ሁሉን የፈጠረ ብለህ ገልጸህልኛል። ፈጣሪ ከሆነ በኋላ አምላክ ፍጡር መሆን ይችላል አይችልም? እንደገና ፍጡር መሆን ይችላል። ስለዚህ ራሱን ራሱ ነው የሚፈጥረው ማለት ነው። በል እንጂ ሙሉ ነገር የሚያደርጉት ይሰማኛል። ይሰማል። እሺ ፍጡር መሆን ከቻለ ማን ነው የሚፈጥረው? እሱ ራሱን ራሱ ነው የሚፈጥረው ወይንስ ሌላ አካል ነው የሚፈጥረው? ለንገርክ በቃ አሁን እናንተም ያልተረዳችሁት ነገር ማለት ነው። አንድ ነገር አለ። እችን መልሳትና እኛ ያልተረዳነው ታስረዳናል። እሺ ተባረክ። ራሱን ራሱ ነው የሚፈጥረው። እሺ ጊዜ ከራሱ ክንድ መድኃኒትን አዘጋጀ ይላል እኮ አምላክ ሆኖ ሳለ ማለት ነው። ሰው ሆነ። እሺ ስለማዘጋጀቱ አይደለም ጥያቄ። አንድ አምላክ ነው ያለው አይደል? የአንድ አምላክ ራሱን ፍጡር መሆን ይችላል ወይ? ፍጡር ሆነ እኮ ፍጡር ሆነ። በጣም ጥሩ። አምላክ ፍጡር ሆኗል። ያን ፍጡር ነው የምታመልከው ማለት ነው። አሁን እኮ መለኮቱን አልረሳም። ወደዚህ ሰው ሆኖ ሲመጣ መለኮቱን ጥሎ አይደል? መለኮቱን ማፍታ እንጂ ከአምላክነት ወረደ እኮ ፍጡር ሆኗል አልከኝ። እኮ መለኮቱን ሳይጥል ማለት ነው። እንደዛ ብሎ አንተ ረጅምም አጭር መሆን ትችላለህ? እኔ አልችልም፣ ግን እሱ ይችላል። እሺ እግዚአብሔር ረጅምም አጭር መሆን ይችላል ማለት ነው። እግዚአብሔር ወንድም ሴትም መሆን ይችላል፣ ሁለቱንም። እንደዛ የሚል በመጽሐፍ ቅዱስ አላየሁትም እኮ። አሁን እኮ የሎጂክ አካሄድ ነው እየሄዳች ያለች። መጽሐፉ ላይ የለም። እግዚአብሔር ሰው እንዳልሆነ ቃል በቃል ይናገራል።
እኔ ሰው አይደለሁም እኔ የሰው ልጅም አይደለሁም ብሎ እግዚአብሔር ይናገራል። ነገር ግን እናንተ ለእምነታቸው እንዲመች እግዚአብሔር ሰው መሆን ይችላል፣ እኔ ሰው መሆን እችላለሁ ብሏል ወይ እግዚአብሔር? ወደ መጽሐፉ ከመጣን እንግዲህ አይደለም እኮ መጽሐፍ ላይ በመጽሐፉ ላይ ማለት ነው ኢየሱስ ክርስቶስ ሰው ሆነ ይላል። ሰው ሆኖ እንደመጣ ይናገራል። አዳምጥ። ስለ ኢየሱስ አይደለም ጥያቄ። እግዚአብሔር እኔ ሰው መሆን እችላለሁ ብሏል፣ ፍጡር መሆን ይችላል እሱ እኔ ፍጡር መሆን እችላለሁ ብሏል። ነገርኩ እኮ ለዚህ እኮ ነው አብ ወልድ መንፈስ ቅዱስ ሶስቱን አንድነታቸውን ከገባ ነው ይሄን መናገር የምትችለው ማለት ነው። ስለ አብ ስለ ወልድ ስለ መንፈስ ቅዱስ አይደለም ጥያቄ። ጌታ ልጅ በቃ ጥያቄው ልቀይርልህ በቃ። እሺ አንተ ክርስትና ትክክለኛ እውነት ክርስትና ትክክለኛ ሃይማኖት ነው ብለህ ታምናለህ አይደለ? አዎ። እሺ በጣም ጥሩ። ክርስትናን ጳውሎስ በአንድ ቃል ሲገልጸው ምን አለ መሰለህ? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል አይደለ? አዎ። በጣም ጥሩ። ስለዚህ የክርስትና ትክክለኛነት ማረጋገጫ ክርስቶስ ከሙታን መነሳቱ ነው። እንደሱ ከሆነ ምስክር በሁለትና ከዚያ በላይ እንጂ አይጸናም ብላችሁ ደግሞ ታምናላችሁ ወደ መጽሐፍ ቅዱስ አይደለ ቃሉ ሲናገር። እንደሱ ከሆነ ይህ የክርስትና መሰረት የሆነው የክርስቶስ ከሙታን መነሳቱ ጳውሎስ እንዳረጋግጠው ምስክር አለው ወይ ከሐዋርያቶች? ያ ማለት ኢየሱስ ክርስቶስ ከሙታን ሲነሳ ያዩ ሐዋርያቶች አሉ ወይ? ሁለትና ከዚያ በላይ ችግር የለውም። አንድ ላድርግልህ። ያየ አዎ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ጥያቄውን አዳምጠኝ። ምንድን ነው ያልከው ጥያቄ? ገማ እስኪ ከኔ ጋር እንደሆንክ ለማረጋገጥ ኢየሱስ አሁን የክርስትና ማረጋገጫ የኢየሱስ ክርስቶስ ከሞት መነሳት ነው ወይም ትንሣኤ ነው ብለኝ። እውነት ነው የጌታ ሰው እና ኢየሱስ ክርስቶስ ሞቶ ሞትን ድል አድርጎ መነሳቱን ያረጋገጡ ሐዋርያቶች አሉ ወይ ነው አይደል ጥያቄ? አዳምጠኛ። አሁን ልድገመው ጥያቄውን። እሺ ከሆነ ሶስተኛ ስለማል ደግሞ በደንብ አድርገህ አዳምጠኛ። አላገኛም ጥያቄውን። ኢየሱስ ክርስቶስ ከሙታን ሲነሳ ያዩ ሐዋርያቶች ምስክሮች አሉ ወይ? አይ ኦኬ። ኢየሱስ ክርስቶስ ከሞት ሲነሳ እሱን ያዩ ሐዋርያቶች አሉ ወይ ነው ጥያቄው? አዎ ኢየሱስ ክርስቶስ ከሞት ተነስቶ ለብዙ ሰዎች ታይቷል። አትዝለል እንጂ ጥያቄው። ኢየሱስ ክርስቶስ ከሙታን ሲነሳ ሞትን ድል አድርጎ ተነስቷል አይደለ? ሞትን ድል አድርጎ ሲነሳ ያየው ሐዋርያ ምስክር ተነስቷል። ተነስቷል አልተነሳም አይደለም ጥያቄው። እባክህ ላምሳኝ አልኩህ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ መቃብሩን ፈንቅሎ ሲወጣ ምናምን እንደዚህ ያየው ሐዋርያ አለ? ተነስቶ ታየ እኮ ለነሱ ከተነሳ በኋላ። ሰማንያኛ ጊዜ ልድገምልህ በቃ። ኢየሱስ ክርስቶስ ጥያቄው ገብተዋል፣ ግን መልስ ስለሌለው መልስ እንደሌለ ስለሚያውቅ ነው። ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አንድ ሐዋርያ ምስክር አለው ከሙታን ራሱን ድል አድርጎ ሲነሳ መቃብሩን ከፈንቅሎ ሲወጣ ያየው ሐዋርያ ምስክር አለ? አሁን ችግር እዚህ ጋር ምን መሰለህ? አንተ በቃ እናንተ በቃ ወርድ በወርድ ነው አይደል የምትፈልጉት? ወርድ ችግሬን በኋላ ትነግረኛለህ። ችግር የለውም ችግራችንን። አሁን ጥያቄው ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይ? ይሄ ድንቅ ስራ እኮ የክርስትና መሰረት ነው። ይህን መሰረት ካልተመለሰን ክርስትና ሐሰት መሆኑን በዚህ ትረዳለህ ማለት ነው የጌታ ልጅ። ምክንያቱም ጳውሎስ ምን ብሏል? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው፣ ውሸት ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም ነው ጥያቄው። ክርስትና ማለት ራሱ ምን ማለት ነው? ክርስትና ማለት የጌታ ሰው ክርስቶስ ከሙታን ሲነሳ ያየው ሐዋርያ ምስክር አለ ወይ? እሱ ክርስትና የሚለው ከገባ እሱ እነግርሃለሁ። ክርስትና ማለት ነው። በቃ መለስኩልህ። ክርስቶስ ማለት የተቀባ ማለት ነው። አሁን ወደዛ ጥያቄው ተመለስ። ክርስቶስ ነው የተቀባ ማለት ክርስትና ነው ያልኩህ። ከዛው ነው ከዛው የሚወጣ። እኔ ክርስቶስ አላልኩም። ክርስትና ምን ማለት ነው? ክርስቶስ ከሚለው ቃል የተወሰደ ነው። ከዛው ነው ክርስትና ማለት እሱን ካመጣህልኝ ማለት ነው። በቃ ስለ ክርስትና ነገር ስለ ክርስትና ነገር አሁን ልታመልጭ ነው ከጥያቄው። ተወሰደ። ከዛ ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር የለም አይደለ? ጨርሰ አይደለም። ኢየሱስ ክርስቶስ በእርግጥም ነው። እሱን መልሰህ ኢየሱስ ክርስቶስ በእርግጥም ከሞት ተነስቷል። ተነስቶም ደግሞ ለመጀመሪያ ለያዕቆብ ታይቷል። ከዛም ለሐዋርያቱ ለብዙዎች ታይቷል። እባክህ የጌታ ልጅ
ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይንስ የለም? መልስ የለም። በአላህ ስም እልላችኋለሁ መልስ የለውም። ወዴትም እንደማይሄድ ስለሚያውቀው ነው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ብዬ ነው የምነግርህ። መልስ የለውም። መጽሐፍ ቅዱስ ላይ በጌታ በአላህ ስም ስማ፣ እየሰማሁ ነው። ቀጥል። አይደለም አንተ ራሱ ማለት ነው በኢየሱስ ክርስቶስ እሱ አልሞተም ብለህ እያመንክ እንዴት በትንሳኤው በዚህ አይነት ጥያቄ ሊጠይቀን ቻልክ? አልሞተም ብለህ ትሰብካለህ አይደል? ስለ እኔ እምነት ትጠይቀኛለህ። አሁን ጳውሎስ ባስቀመጠው መሰረት ክርስትና ውሸት መሆኑን በጳውሎስ ንግግር መጨረስ እንችላለን፣ በአንዲት ሀሳብ ብቻ ማለት ነው። ጳውሎስ ምን አለ? ኢየሱስ ክርስቶስ ክርስትና ማለት ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ? አለ ወይስ የለም? ነገርኩህ እኮ ተነስቶ ለብዙ ሰዎች ታይቷል። አልጠየቅኩም። ሞትን ድል አድርጎ ሲነሳ ያየው አንድ የሐዋርያ ምስክር የለም። ወፍ ሲነሳ ያየው አንድ ሐዋርያ እንኳ የለም። ለያዕቆብ ታይቷል እኮ እሱ ውሸት ነው፣ እንዳለ ውሸት ነው። ከፈለክ ያስረዳሃል። አሁን ወደ ቀጣይ ላይ ሄድላችሁ። አንተ ተነስቷል። ይቅርብኝ፣ አንተ ከምታስረዳኝ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ብለው ነው አይደል የሚያስተምሯቸው የጌታ ልጅ? በእርግጥም ተነስቷል። አዎ። እሺ፣ ማን ነው ያስነሳው? አባቱ። አይዋ። ስለዚህ የራሱ ሞትን ድል አድርጎ ተነስተዋል የሚሏችሁ ውሸት ነው ማለት ነው። የጌታ ልጅ ዛሬ ብዙ ነገራቶችን የክርስትናን እንዳለ ፉከራዎች ሁሉ አፈራረሰልን። ሹክራን። በነገራችን ላይ አባቱ ድል አድርጎ ተነስተዋል የሚሉን አባቱና ሰው አንድ ናቸው። ስለዚህ ራሱን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስተዋል የሚሉት ውሸት ነው። አምላኩን ያስነሳው አይደለ? አምላኩን ያስነሳው ኢየሱስ ማን ነው? አምላኩ ማን ነው? አምላኩን ያስነሳው አይደለ? ጥያቄ አትቀይር። ሙሴን ጋር አዎ፣ አብና ኢየሱስ አንድ ናቸው። ዮሐንስ ወንጌል ምዕራፍ ነገርኩ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። ይበላለጣሉ አይበላለጡም? መልስ። በአካል በስራ ይለያዩ እንጂ በመለኮት በክብር በምንም አይለያዩም፣ አንድ ናቸው። ጥያቄው ይበላለጣሉ ወይንስ አይበላለጡም ነው? አብና ወልድ እኩል ናቸው ስላልክ ነው። በል ጠንክር። አዎ፣ አብና ወልድ እኩል ናቸው። አይበላለጡም አይደለ? አዎ፣ በአካልና በስራ ይለያያሉ። ይበላለጣሉ በደንብ አድርገው። እዛው አሁን የጠቀስከው ጥቅስ ላይ ወረድ ብለህ እዛው ኢየሱስ ራሱ ሲናገር ምን አለ? አብ ከእኔ ይበልጣል አለ። ቡም 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 ቡም። አብ ከእኔ ይበልጠኛል ብሎ እየተናገረ አይ ኢየሱስ ተሳስተሃል፣ አይበልጥህም፣ እኩል ነህ። አዎ፣ እሱን ደግሞ እንኳን አመጣልኝ ኢየሱስ። አዎ፣ እዚህ ዓለም ላይ ትልቅ የኢየሱስ ክርስቶስ ትምህርት ተቃዋሚ ወላሂ ክርስቶስ አይደለም። እንዴት እንደሆነ አይደለም። ኢየሱስ አይደለም። ኢየሱስ ክርስቶስ እኮ ፍጹም ሰው ፍጹም አምላክ ነው። የሰውነት መልክ የሰውነት ክፍል ስላለው ፓርት አለው፣ ሁለት ፓርት ስላለው ነው። እንደሱ የሚል የለም መጽሐፍ ቅዱስ ላይ። እኔ ሁለት ማንነት አለኝ አላለም። ይሄ ቤተክርስቲያን አስተምሮ ነው። ሸውዷቸዋል። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ እንደሱ የሚል የለም በሰውነቱ አብ ከሱ ይበልጣል ማለት ሰው ስለሆነ። እባክህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል የለም። አንዲት ቦታ ላይ አላለም። ኢየሱስ ክርስቶስ ከማርያም አልተወለደም። ከማን ተወልዷል አይደለም ጥያቄው። ከማርያም እንደተወለደ እኔም አምናለሁ፣ ችግር የለብንም እሱ ላይ። ፍጹም ሰው ፍጹም አምላክ ነው የሚል ቃል ግን ኢየሱስ አስተምሯል ወይ ነው? እና ታዲያ ኢየሱስ ደግሞ የተወለደው ከመንፈስ አይደለም? ረበ ፈጣሪ፣ እኛም ከመንፈስ ነው የተወለድነው። እሱ አይደለም ጥያቄው። አሁን ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል እና ከመንፈስ መወለዱ አምላክ መሆኑን ያሳያል። ደግሞ ስጋን ለብሶ ከማርያም በኩል መምጣቱ ሰው መሆኑን ያሳያል። ስለዚህ እኮ በቂ ማስረጃ ነው፣ በቂ ማስረገጫ ነው። እንደሱ አይደለም። ሙሴ አምላክም ነው ሰውም ነው። ይሄን አታውቅም? ተቀላት
የሚል ጥቅስ አለ እና በነገራችን ላይ መጽሐፍ ቅዱስ ላይ የሚል ማ ጥቅስ አለ ወላሂ መጽሐፍ ቅዱስ ላይ ሙሴ የሚል ጥቅስ አለ። አዎ ሙሴ አምላክም ነው ሰውም ነው። ማስረጃ ልስጥህ። ምን ትላለህ? እንዳታመልከው አራተኛ ሥላሴ ጀባ እልሃለሁ። ሙሴ ማስረጃ ልስጥህ። ሙሴ አምላክም ነው አምላክም ሰውም ነው። ሙሴ አምላክም ነው ሰውም ነው። ይሄን አታውቅም እንደ ጌታ ሰው? እስቲ ማስረጃ ስጠኝ። ኦኬ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ አዎ እግዚአብሔር ምን አለ? ሙሴን እኔ አምላክ አድርጌሃለሁኝ አለው። ያ ሰላም ኤሎሄም ነው ኤሎሄም። ዘጸአት 7:1 አይዋ እንዲህ ያላ በጌታ ስም አንብበው። ዘመንህ ይባረክ። የዛሬው ቀን ያንተ ነው። የጌታ ልጅ ስምህ ማን ነው? ይባረክና አብሽር። ምን ወያየ አሁን የተባረክ በኢየሱስ 7:1 ያ ነው። ከፈለክ እዚያ እግዚአብሔር ያወጣልህ። ሙሴን እንዲህ አለው፣ ልብ በል እኔ አንተን ለፈርዖን እንደ አምላክ አውጣልኝ። አውጣለት። ያውና አውጥቶልሃል። እግዚአብሔር ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ። ያ ሰላም አምላክ ተደርጓል። አምላክ ነው ማን? ሙሴ። እዚህ ጋር ሙሴም ለማን ነው? ለፈርዖን ነው። ለምን ለድንብቻ አይሆንም? ምን አገባን? ለፍጡር አምላክ ከተደረገ አምላክ ተደርጓል። ለወፍ አምላክ ነው። አሁን ሀሳባችን አምላክ ነው። እዚህ ጋር ሙሴ ለምን እንደዛ እንዳለ ለምን አታነብም? ለምን እንዳለ ሳይሆን አምላክ ነው የሚለውን ሀሳብ መጀመሪያ እንጨርስ። ችግር የለውም። ለፈርዖን ነው ብለህ ልታመልጥ ፈለግ። ጭራሽ እንዳውም ለታላቁ ለሰው ልጅማ ከሆነ በጣም አምላክ መሆኑን የሚያሳይ ነው። ለወፍ ለምን አይሆንም? ለትንሽዋ ወፍ የለችም? እች ታውቃታለህ? ጨረባ፣ ድንብጭ ምናምን ለእነዚያም አምላክ ቢሆን አንድ አካል እንደ አምላክ ተደርጎ ሊወሰድ እኮ ነው። ነገር ግን ፈርዖን እዚህ ጋር አስበው፣ ለንጉሥ ሁላ ነው አምላክ የተደረገው። አምላክ ነው። ለምንድን ነው የተደረገው አምላክ? ለምንድን ነው እግዚአብሔር? አሁን ሀሳባችን ያውና እዚህ ጋር ምን መሰለህ፣ ሙሴ አምላክ ተብሏል ነው። ስለዚህ አምላክ መባል የሚደንቅ ነገር አይደለም። ሙሴ አምላክም ነው ሰውም ነው። ታል አይደለ? ኢየሱስ ክርስቶስ እንዳው እኔ አምላክም ነኝ ምናምን አላለም። ነገር ግን ቢልም እንኳን የሚደንቅ ነገር አይደለም። አላለምም ነው እሱ እያልኩ ያለሁት። ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ አላለም፣ አምልኩኝ አላለም። ይሄን እያወቃችሁ ግን ትቃወሙታላችሁ። እርሱም በግድ ታመልኩታላችሁ። ወጥቷል እንጂ መሰለኝ። ብሩክ አላህ ከላይ ብሩክ የለም። እሺ ኢየሱስ ክርስቶስን ለምንድን ነው ክርስቲያኖች የምትቃወሙት ነው የዛሬው ጥያቄ። የሚመልስ ካለ የኢየሱስ ትልቅ ተቃዋሚዎች እዚህ ዓለም ላይ ክርስቲያኖች ናቸው ነው። ለምን ትቃወሙታላችሁ ኢየሱስን? እሺ የክርስቶስ ተቃዋሚዎች ለምን ትሆናላችሁ ነው። መግባት የሚፈልግ ካለ መግባት ይችላል። በምን ተቃወም ነው ካላችሁ ኢየሱስ ክርስቶስ አምልኩኝ ሳይል ታመልኩታላችሁ። ለምሳሌ ከላይ ናቲ አሁን የገባ ያስረዳቸዋል። ናቲ ሰላም፣ እንዴት ነህ? ናቲ ሚዩትን አንሳውና ክርስቲያኖች ምን ያህል ክርስቲያኖች የክርስቶስ ተቃዋሚ እንደሆኑ አስረዳቸው እስኪ አንድ ጊዜ ናቲ ንገራቸው። ክርስቲያኖች ምን አልከኝ? ክርስቲያኖች ለምንድን ነው የክርስቶስ ተቃዋሚ የሆኑት? እንዴት አልገባኝም ጥያቄ። ለምሳሌ ኢየሱስ ክርስቶስ ብትወዱኝ ትእዛዜን ትከተላላችሁ ብሏል አይደለ? ከትእዛዙ መካከል ከትምህርቱ መካከል ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሏል አላለም? አምላክ አምልኩኝ አይልም። በአምላክነት መለካል ብዬ አምናለሁ። እኔ አስተምሯል ወይ? አምልኩኝ ብሏል ወይ? ተገዙኝ ብሏል ወይ ነው። ለማን መገዛት እንዳለብን ለምሳሌ መጽሐፍ ቅዱስ ይናገራል፣ ማንን ማምለክ እንዳለብን። ነገር ግን ኢየሱስ ክርስቶስ አምልኩኝ ብሎ አስተምሯል ወይ?
በመጀመሪያ በአዲስ ኪዳን ላይ የኢየሱስን ዓላማ ስናይ ኢየሱስ ቀጥታ አምልኮ ለመውሰድ አልመጣም ወደዚች ምድር ላይ የጠፉትን ሊያድንና ሊፈልግ ስለመጣ ዋናው ታርጌቱ ሰዎችን ከዘላለም ጥፋት ወደ ዘላለም ሕይወት ስለሆነ ዓላማው አምልኮ ፍለጋ አይደለም ወደ ምድር መጣ። ስለዚህ እኔ ኢየሱስ ክርስቶስ ቃል በቃል አምልኩን ያላለበት ምክንያት ለአምልኮ አይደለም የመጣው። ሲጀምር ከዚህ ዓለም ሳይፈጠር በፊት እሱ አምልኮ የሚቀበል አምላክ ስለሆነ የአምልኮ እንትን የለውም። ግን እዚህ ጋር የጠፋኑ ሰዎች ሊፈልግ ስለመጣ ያንን ነው ስራውን ሰርቶ ሄደው በምድር ላይ። ናቲ አይሰማም እንዴ? ሜት አድርጌ ነው እንዴ? ናቲ ያለ አለው ሐሳቤን አሳጥሬ ስላስቀመጥኩ ነው። ስለዚህ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ጥሪ አላደረገም ማለት ነው። አሁን የኔ ጥያቄ ማለት ሐሳቤን በአጭሩ ሳስቀምጥልህ በአዲስ ኪዳን ላይ ናቲ ስለ ሐሳብ ሳይሆን ጥያቄ ለጥያቄው መልስ ነው። ክርስቲያኖች ተረዱ እንጂ ለምትጠየቁት ጥያቄ መልስ ነው የሚፈለገው። እሺ ኢየሱስ እኔን አምልኩኝ ወይንም ተገዙኝ ብሏል ወይ ነው ጥያቄው። ብሏል ከሆነ ጥቅስ ታሳየናለህ። አላለም ከሆነ አላለም። ግን ያላለበት ምክንያት እንደዚህ ነው ብለህ መግለጽ ትችላለህ። ችግር የለውም። አብሽር። እሺ ያላለበት ምክንያት ላውራና አላለ። ምክንያቱም በአዲስ ኪዳን ላይ አሁን እኛ መጽሐፍ ቅዱሳችን ብሉይ ኪዳንና አዲስ ኪዳን ተብሎ ነው የሚለየው። እግዚአብሔር አንድ አምላክ ነው። ግን በአዲስ ኪዳን ላይ ለእኛ ለሰው ልጆች ሲገለጥልን ስብራልን በሶስት መንገድ ነው ታያልን። በአባትነት ታይቶልናል፣ በወልድ ተገልጦልናል፣ በመንፈስ ቅዱስ ተገልጦልናል። ስለዚህ በወልድነት የተገለጠልን ኢየሱስ የሰው ልጆችን ለማዳን ስጋ ለብሶ ወደ ምድር ሲወጣ አምልኮ ፍለጋ አይደለም፣ የሰው ልጅን ለማዳን ነው መጣው። የጠፋውን ሰው ለማዳን ስለሆነ አምልኮ ፍለጋ አይደለም ወደዚህ መጣው እና ስለዚህ ዓላማውን ወንጌላትን ሲያነብ መጽሐፍ ቅዱስ አራቱን ወንጌላትን ሲናነብ ስለ አምልኮ አያወራም፣ ግን ስለ ሰዎች መዳን ሰዎች በምን መንገድ መዳን እንዳለባቸው ነው የሚያወራ እስከ ስቅለት ድረስ እስከ ትንሣኤው ድረስ። ስለዚህ ተረድቻለሁ። አምልኩኝ አላለም፣ ተገዙኝ አላለም፣ ግን ለማዳን ነው የመጣው። ይህን ሰርቶ ነው የሄደው ነው አይደል? ሰዎችን አድኖ ነው የሄደው። በጣም ጥሩ። እሺ አሁን አምላክ በራሱ አዳኝ ነው አይደለ? ማንም የአዳኝነትን ስልጣን ሊሰጠው አይችልም አምላክ አይደል? አምላክ ራሱ አዳኝ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አዳኝ ተደርጎ ከሆነ በመደረግ ያገኘው ከሆነ የአምላክነት ባህሪ አይደለም ማዳን። ነገር ግን ማንም አዳኝ ሳያደርገው በራሱ ሊያድን ቢመጣ ኑሮ ይዛኔ ይቅርታ እስኪ አንድ ድገምልኝ፣ ሀሳብ ድገምልኝ። ኢየሱስ ክርስቶስ የማዳንን ስልጣን በመደረግ ያገኘው ስልጣን ነው አይደለም ማዳን የሚለዋል? ወይንስ ማንም ሳያደርገው በራሱ ነው ሊያድን የመጣ ሰዎች? እኛው ነው ለዚህ ለመዳን ፈቃደኛ ነው የመጣ አይደለም። በመደረግ ያገኘ ስልጣን ነው። መድኃኒት አድርጎ የላከው አምላኩ ነው። ለዛ ነገር ደግሞ ፍቃድ አለው። ፍቃደኛ ነው፣ ታዞ ነው መጣ። በመደረግ ነው ያገኘው እያልከው ነው። መድኃኒት ተደርጎ ነው። ማስረጃ ልስጥህ። አምላክ ደግሞ አዳኝ ሊደረግ አይችልም በፍጹም። በራሱ አዳኝ ነው። በመደረግ የተገኘ ከሆነ ፍጡር መሆኑን የሚገልጽ ነው። አስብዳ ኖ ትክክል ከሆነ አንተም ያልከውን አምናለሁ፣ እቀበላለሁ። ግን ለዛ ነገር ፍቃድ አለው ነው የሚለው። ወደ እሱ እንሄዳለን። ግን በመደረግ ነው ያገኘው ወይንስ አይደለም? አዳኝነትን ስልጣን አለሙ ወይ አዳኝነትን በመደረግ ያገኘው ስልጣን እንዳለ የክርስቶስ ማዕረጎች ሁሉ አምላክነት ልትወስዳቸው የምትፈልጓቸው ሁሉ በመደረግ ነው ያገኛቸው። ተሰጥቶት ነው፣ ሹመት ነው፣ ስልጣን ነው፣ ሌላ ምንም ነገር አይደለም። የሚገርመው አሁን አዳኝነቱንም የአምላክነት መገለጫ ልታደርግ ፈለግ፣ እሱን ራሱ ተሰጥቶ ነው በመደረግ ያገኘው ማዕረጉ እንጂ ሌላ አይደለም። አንሳሌ ጥቅሱን ስጠኝ። ችግር የለውም። አኗር እንዳውጣላት መድኃኒት ክርስቶስን መድኃኒትም አድርጎ ከፍ ከፍ አደረገው ምናምን የሚለን ጥቅስ መድኃኒትም ብለህ ጻፍና ታገኘዋለህ። ያውጣለት።
የሐዋርያት ስራ ላይ ያለው ነው። ምን ነበረ? ለዚህ ህዝብ እስራኤል መድኃኒትም አደረገ ይላል። የሐዋርያት ስራ ምዕራፍ 13 ቁጥር 23 ይህንና ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱን ኢየሱስን አመጣ የሚለውን አይዋ ያው ማን ያመጣው? እግዚአብሔር። መጭ አለ ያምጫ አለ። ምን ተደርጎ? መድኃኒት ተደርጎ። አይ አይደለ? ማን ያመጣው? እግዚአብሔር። አይ መድኃኒትነትን እሱ በራሱ መጥቶ አድነን ነው ብሎ ሂሳብ የለም። ያመጣ ይቻላል። አምላክ አድርጎት ነው። ሌላም ጥቅሶችን መስጠት ይቻላል። ሌላ ቦታ ላይ አለ። ይህ በመደረግ ያገኘው ስልጣን እንጂ ሌላ አይደለም። አምላክ መድኃኒት አድርገው አውጥቶት እንጂ በራሱ አይደለም። ይህን ይመስላል። ያው እሺ ቀጥል። እሺ አኗር ይመቻል አለ አኗር ቀጥሉ። ባረከላሁ ፊኩም። አንደኔ ስለማይመቸኝ ነው። በጣም ቀጥሉ። ናት ይቀጥል። እሺ ከአኗር ጋር ይሳቅም አለ ብሩክም አለ። ከአኗር ጋር መዋየት ትችላላችሁ። አይ በክርስቶስ አምላክነት ዙሪያ አምላክ ያደርገው ይችላል ብላችሁ የምታስቧቸውን ሁሉ ጥቅሶች ከእርሱ ጋር መዋየት ትችላላችሁ። ጎበዝ ልጅ ነው። ሁላችሁ እዚህ ያላችሁ አኗርን ፎሎ አድርጉት። ሰላም አለይኩም። አለ ወገናችን እንዴት ነው? በመጀመሪያ ሰላም ብያለሁ። ሰላም ይብዛልን። ከየትኛው ቤተ እምነት ነህ? ኦርቶዶክስ ነህ? ፕሮቴስታንት? ፕሮቴስታንት ስለ ኢየሱስ ምን ይላል? ማለት መጽሐፍ ቅዱስ ላይ ምን